አይ ሞሮኮ በስመ ሲያስቀኑ ማለት ነው። ለማንኛውም ካናዳን ጥላ 8 ውስጥ በዓለም ዋንጫው እንግዲህ መግባት ትችላለች። ምንም የሚገርም ነገር የለውም። ያለፈው 2022 የኳታሩ ዓለም ዋንጫ ላይ 4 ውስጥ ገብታ በፍራንስ ነበር የወደቀችው ማለት ነው። እና በጣም ኤክስፔሪየንስ ናቸው። ላይክ ፈርስት 20 ሚኒት ምናምን ካያቸዋቸው ካናዳዎች በጣም አሪፍ ፕሬስ እያደረጉ ነበር፣ ኮምፓክት ለመሆን እየሞከሩ ነበር። በጣም አስቸግሯቸው ነበረ ማለት ነው። ግን ከባዶች ናቸው። ያን አዳፕት አደረጉት ምናምን። አይዘዲን ኡናይና ብራሂም ዲያዝ መሀል ሜዳው ላይ በቃ የሚገርም ዶሚናንስ አሳይተዋል ማለት ነው። ከዛ በኋላ ኡናይ የጊሮናው ሚድፊልደር ማለት ነው 2 ጎሎችን አስቆጥሯል። ግን ለሐኪሚ ግን ቃል የለኝም። በቃ የሞሮኮ አሁንም በቃ የሞሮኮ ኒኩለር በለው ማለት ነው። እንደ ኒኩለር ዌፕን ነው እየተጠቀሙት ያሉት ሐኪሚ። በፊትም ቢሆን የትራዲሽናል ራይት ባክ ምናምን አይደለም፣ እንደ ኤክስትራ ዊንገር እያገለገለ ነበር ዛሬም እና በደንብ ኦቨርላፕ እያደረገ ነበረ። የሚገርመው ኢቭን ወደ መሀሉ ላይ እየገባ ነበር እና መሀል ሜዳውን በደንብ ፕሮቴክት እያደረገው ነበረ። በቃ በጣም ትልቁን ተጽዕኖ የፈጠረው እሱ ነበር። የካናዳዎቹን የነሱን ሌፍት ሳይድ በቃ ብጥብጥ አድርጎታል ማለት ነው። ምንም አይነት ካያቸዋቸው አሪፍ ሲጫወቱ የነበሩ ቲም ከዛ በኋላ ምን እንደሚያደርጉ ዲሲሽኖቻቸው በሙሉ በጣም አስቂኝ ሆነው ነበር እና የሐኪሚ ስራ ነው ብቻ። ስለዚህ ጨዋታ ብዙ ማለት ይቻላል። ለማንኛውም ቁማራችን ግን እንደቀጠለ ነው። ቲጂ ቻናላችን ላይ ያልተቀላቀላችሁ ሰዎች ተቀላቀሉ፣ እየተበላ ነው እንደ ጉድ። አዲስ ነገር ደግሞ አለ፣ አዲስ ያበደ የውጭ ድርጅት። እሱንም ግቡና ቼክ አድርጉት ማለት ነው። ስትመዘገቡ ብር እየሰጠ ነው፣ 500 ብር። ሁለተኛ ስታስገቡ እንደ 350፣ አራተኛ ህግ አለው። ዮርዳ 99 ቲጂ ቻናል ላይ ዮርዳ 99 ነው። ግቡና ተመዝገቡ ማለት ነው። ቼክ አድርጉት። አትሊስት ከ22000 በላይ ተከታይ ያለው ቻናል ለኔ ቻናል ይመቻችሁ። አቦ ይሄ ሞሮኮ ቲም ይለያል። የሚገርሙ ናቸው። ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል። 8 ውስጥ ገብተዋል። አባቴ ይችላሉ። ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል። ሞሮኮ ግብጽ ከአርጀንቲና ነው። ምን ሊፈጠር እንደሚችል አናውቅም። ነገር ግን ሞሮኮች ኡናሂ 8 ቁጥሩ ይችላል። ብራሂም ዲያዝ ዋው! በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎድቶ ወጥቷል 22ኛ ደቂቃ ላይ። ነገር ግን ችግር የለውም ኡናሂ አለ። ኡናሂ 2 ጎል አስቆጥሮላቸዋል። የሚገርም ቲም ነው ሞሮኮ ሌትስ ጎ። 2022 ላይ 4 ውስጥ ገብተዋል። አሁን ግን ዘንድሮ ዋንጫ ነው አባል። ለዋንጫ እንጠብቃቸዋለን። ለዋንጫ ይሄ ቲም ኮስተር ያለ ቲም ነው። አሰልጣኛቸው ከዩ20 የመጣ ነው። የሚገርም አሰልጣኝ ነው። ቲሙን አቀናጅቶታል። የሚገርም ቲም፣ የተሟላ ቲም ነው። ብቻ መልካም እድል። ከአፍሪካ አንድ ኮስተር ያለ ቲም፣ አንድ ቆፍጠን ያለ ቲም አግኝተናል። ሞሮኮ ሌትስ ጎ ሞሮኮ ካናዳን 3-0 አሸንፋ ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ትችላለች። ሞሮኮ የአፍሪካ ናሽናል ቲም አመስልም ሲጀመር ማለት ነው። ተቸገረችም ጥሩ ሆነችም እያለፈች ወደ ኳርተር ፋይናሉ ገብታለች ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ በእርግጥ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ነበራት። ብዙ ሙከራዎችን ማድረግ ችለው ነበር ሞሮኮ ላይ። በተለይ ፈርስት ሃፍ ከሞሮኮ በጣም የተሻለች ነበረች የግብ ዕድሎችን በመፍጠሩ ረገድ ማለት ነው። ነገር ግን ሞሮኮ ጨዋታውን ማኔጅ በማድረግ በጣም አስደናቂ ውጤት ይዘው መውጣት ችሏል ማለት ነው። ሶስቱንም ጎሎች እንግዲህ ማግኘት የተቻሉት 59ኛውና 82ኛ ደቂቃ ላይ በኦናይ አማካኝነት እንዲሁም ደግሞ 98ኛው ደቂቃ ላይ በብራሂም አማካኝነት እንግዲህ ማስቆጠር ችሏል ማለት ነው። ለሞሮኮ መጥፎ ነገር ከዚህ ጨዋታ ላይ የወሳኝ አጥቂያቸው በቅርቡ ከፒኤስቪ ወደ ባየር ሙኒክ ማቅናት የቻለው የሳይባሪ መጎዳት ነው። ምናልባት በቀጣይ ጨዋታዎች ከጉዳቱ አገግሞ መመለስ የማይችል ከሆነ ትልቅ ማጣት ነው የሚሆንባቸው ለሞሮኮዎች። ኤኒዌይ ግን ሞሮኮዎች በኳርተር ፋይናሉ የፍራንስና ፓራጓይን አሸናፊ የሚገጥሙ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ሞሮኮዎች አፍሪካ አይደለም ምናምን ሲሉ ይደብርሃል። ማን ስለሆንክ ነው የሚደብር? እግዚአብሔር ቢሉስ ይፈረድባችኋል ወይ? እንደዚህ አይነት የአፍሪካ ቲም ተመልክተናል ወይ? እንደ እግዚአብሔርን እንዳለ የአፍሪካ ቲሞች ሲምቦጃቦቹ፣ ሞሮኮ ግን እኔ ወንድ ነኝ ማንንም አላዳምጥም ነው ያለችው። አዘጋጁ ሀገር ካናዳ ማለት ነው 3-0 ሰከንድ ሃፍ ብቻ ነው 3 ጎል ያስቆጠረችውና በጣም ነው የምትችለው። ከሚገራርሙ 3 ጎሎች ጋር ጎሎቹ 3ቱ ሌላ ሌቭል እግዚአብሔር ምን አይነት ጎሎች ነው የተቆጠሩት? በተለይ ይሄ ኦናሂ ነው ምናምን የሚባለው ተጫዋች ነው። በቃ ሁለት የሚገራርሙ ጎሎች፣ የመጨረሻው ጎል ሌላ ሌቭል። ምንድነው እየተመለከትን ያለው? ካናዳዎች በጣም ብዙ ሙከራዎችን አድርገዋል፣ ግን ምንም። ሞሮኮ ሰከንድ ሃፍ 3 ጎል በዚህ ጥሎ ማለፍ ስትቲም እየተጨነቀበት ባለው ቀጣይ እንግዲህ በእርግጠኝነት ማለት ጥሩ የአፍሪካ ቡድኖች አሉ። እስቲ በዚህ ዓለም ዋንጫ የተመለከትናችሁ እና ኬቨርዲን ትናንትና አርጀንቲና እንዴት እንደፈተነቻት ተመልክታችኋል። ሴኔጋል ጭራሽ መውደቅ የሌለባት ቡድኖች ምናምን፣ ነገር ግን ሁሉም ነገር አላቸው እነዚህ ቡድኖች ማለት ነው። ሞሮኮዎች ሁሉም ሜንታሊቲ ኤቭሪቲንግ ሞሮኮዎች አላቸውና
በጣም ነው የሚችሉት ማለት ነው። በጣም እኔ እግዚአብሔር ብዙ ርቀት እንዲጓዙላ ተመኘውላቸው። ብራሂም ዲያዝ ኢቭን ማለት ነው በባለፈ በአገሩ ልጆች ሲዛትበት እንገላለን ምናምን ሲባል የነበረው ልጅ 2 አሲስቶችን ማድረግ ችሏል ዛሬ ማለት ነው። ልጁ ብዙ ጊዜ ካያችሁት በማድሪድ ቤት ኢቭን ማለት ጎሎች ለአሲስቶች ላይ ያን ያህል ኢንቮልቭመንት የለውም፣ ግን ማለት የቲም ፕሌየር ነው በጣም የሚችል በተለይ ለሀገሩ ሁሉ ነገሩን የሚሰጥ ምናምን አይነት ተጫዋች ነው እና ብቻ ሞሮኮ ሌላ ሌብል ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመሻሹ። አንቅንቅናም አንመላጣ አንተ ሰው ፈንጂ አንተ ያገኛለሁ እኔ እዚህ ካርሎስ ነህ ፀጉርን ተላጭተህ እኔ ጋር ሙድን ትሰራብኛለህ። ሙስጣፊ ትሆንብኛለህ እኔ ጋር እንገናኛ ጀመር ፀጉር ማሳጨብ ተከልክሏል ሲጀመር ማለት ነው። በብርጭቆ ነው መፈቀፍቀልህ። ሞሮኮ ባይሆን በጣም መሰለኝ ዞሮ ዞሮ መግቢያው ጭራሮ ነው አባቴ። አሁን ኦሊሴ ከዛንሽ ነው የሚያቀጥልልሽ እናቴ። እኔ ለምን ዋሻለሁ? አላህ ሱብሃነሁ ወተዓላ ይርዳሽ። እንግዲህ ያለ ዘምባቢ አባቴ በጠጠን ነው የሚወፈርልህ እያልኩ ነው። በቃ ፈጣሪ ይርዳችሁ። ምን ማድረግ አልችልም እኔ። ሞሮኮን ያላችሁ የታለ እጃችሁ? እስቲ ለአፍሪካዊቷ ጀግና ሀገር አንዴ ዋው! አንድ ቀደቁት ነው ማለት 3-0። አቤት እንዲቻላል እንዲቻላል። ካናዳን ቅጥቅጥ ተመልከቱ። ኡናሂ አረ በስመ አብ! ይሄን ተጫዋች ኡናሂ 2 ጎል ነው ያስቆጥረው። ባይዜ እኔ የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ይሄንን ተጫዋች ማየት አለብን። ኡናሂ የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ማየት ያለብን ተጫዋች ነው። ስለ አዮብ ቦአዲ ብቻ ነው የሚወራው፣ ስለ ታዳጊው ተስፈኛ ስለ 18 ዓመቱ ቃላት የለኝም ለሱም። ግን ይሄ ተጫዋች እንዴት አባቱ ነው የሚችለው? ሁሉም ቦታ አለ። አጥቂው መስመሩ ሚድፊልደሩ አረ በስመ አብ ዋው 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 እና ማለት ነው። ሞሮኮ ግን ቃላት የለም። ሞሮኮ እጠጣችኋለሁ እያለች በቃ ይጠጣዋል። አዳምጡ። ብራሂም ዲያዝ ዝም ብሎ ያድላችኋል። ይሄን ኳስ ዝም ብሎ ነው የሚሰጣቸው፣ ያድላችኋል። እንደ ከረሜላ አልኩ ላጥላጥላጥላ ምንም አያዳምጠን። ያለፈው የዓለም ዋንጫ ላይ ሞሮኮ 4 ውስጥ ነው የወደቀችው። 4 ውስጥ ፈረንሳይን ስላገኘቻት እንጂ አትወድቅም ነበር። ፈረንሳይን 4 ውስጥ አገኘቻት፣ ወደቀች። አሁን ደግሞ 8 ውስጥ ገብታለች። 8 ውስጥ ማንን ታገኛለች? የፈረንሳይና የፓራጓይን አሸናፊ። ፈረንሳይን ካገኘቻት 8 ውስጥ ድጋሚ ትወድቃለች ማለት ነው። ምክንያቱም ፈረንሳይ ኤአይ ናቸው። ግን ሞሮኮ ፈረንሳይን እስክታገኛት ድረስ አትወድቅም። ይሄ ማለት ፈረንሳይ ለዋንጫ ከሆነ የምታገኛት ዋንጫ ድረስ ትደርሳለች ማለት ነው። በጣም ነው ያደነኳቸው። የሚገርም ቲም ነው የአፍሪካ ቲም። በቃ ትክክለኛ ማሳያ እነዚህ ናቸው። እንዲህ እነዛኞቹ አይደሉም። በቃ በኮንፊደንስ አይገሉህም እኮ ኳስ ነው አይደል? በኮንፊደንስ ትጫወታለህ። ከዛ በኋላ ምን ማለት እንደሆነ ትራንዚሽንንም አሳዩን ዛሬ። ምን አይነት ካውንተር አታካቸው ደስ ሲል ምንም በቃ ሴኔጋል ማድረግ ፈልገው ያላደረጉትን ነገር ሞሮኮ አድርጋ አሳየችን። በቃ ይሄን የተፈጠረው ነገር እውነት ለመናገር በጣም አሪፍ በቃ ምርጥ ጨዋታ፣ ምርጥ በቃ ቲም፣ በደንብ የሚገርም ብልጫ። ሳይባሪ ተጎዳባቸው። እስቲ የሚቀጥለው ላይ ደግሞ ማን እንደሚያስገቡ አናውቅም። ወይ ግን ኡናይ የሚባለው ተጫዋች ዛሬ ዝም ብሎ ሲያገባ ነበር። በቃ ይመቻቸው። ሮሎቨራችን ነገ በይፋ ይጀምራል፣ እንዳትቀሩ አስቀምጥላችኋለሁ። ሮሎቨራችን 2ኛው ዙር በነፃ ነው እንዳትረሱ።